ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ የአዲስ ከተማ ኮሙኒኬሽን አዲስ ሳይበር ሳምንታዊ ዜናችን ነው። በቅድሚያም ዋና ዋናዎቹን በአዲስ ከተማ ክፍለ ከተማ ወረዳ 6 በጎነት መንደር የተገነባው ባለ 5 ወለል መኖሪያ ህንጻ ተመርቆ ለተጠቃሚዎች ተላለፈ። በአዲስ ከተማ ክፍለ ከተማ ወረዳ 14 የሚገኘው አዲስ ኢኮ ሁለገብ የህዝብ መዝናኛ ፓርክ በከንቲባ አዳነች አቤቤ ተመርቆ ለአገልግሎት ክፍት ተደረገ። በአዲስ ከተማ ክፍለ ከተማ ወረዳ 6 በጎነት መንደር የተገነባው ባለ 5 ወለል የመኖሪያ ህንጻ ተመርቆ ለተጠቃሚዎች ተላለፈ። 44 የመኖሪያ ቤቶችና ሱቆች ያሉት ባለ 5 ወለል ህንጻ ከንቲባ አዳነች አቤቤ እንዲሁም ሌሎች የስራ ኃላፊዎች መርቀው ለተጠቃሚዎች አስተላልፈዋል። በዚህ መንደር የዛሬውን ጨምሮ በአጠቃላይ 377 የመኖሪያ ቤቶች ያላቸው 5 ህንጻዎችን መገንባት መቻሉን የገለጹት የአዲስ አበባ ከተማ አስተዳደር ከንቲባ ነዋሪዎቻችን ከዛ አስከፊ አኗኗር ተላቀው ክብራቸውን የሚመጥን ጽዱና ደረጃውን በጠበቀ መኖሪያ መንደር እንዲኖሩ በማድረጋችን በጣም ደስተኞች ነን ሲሉ ተናግረዋል። እዚህ አንስተናችሁ ቤታችሁ ተጠናቆ የተረከባችሁ ወይም ደግሞ ለመረከብ የተዘጋጃችሁ ሁሉ እንኳን ደስ ያላችሁ። የቤቱ ባለእድለኛ የሆናችሁና የምትጠቀሙ ብቻ ሳትሆኑ የአካባቢው ሰው ገብስ ተራ ያኔ መጀመሪያ ስንመጣ የመጀመሪያው ህንጻ ሲጀመር ያ መልክ ዛሬ ወደ ህንጻ ተቀይሮ ደሳሳ ጎጆዎቹ በህንጻ ተተክተው ሰፈሩ ጽድት ብሎ ህፃናት አካባቢው ላይ እየቦረቁ ጽድት ብሎ ሲመለከቱ በሁሉም መመዘኛ የሚያምር ሆኗልና የእናንተ ህይወትም አብሮ ተለውጦ እንደዚህ በማየታችን በጣም ደስተኞች ነን። እንኳን ደስ ያላችሁ። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው ህንጻ ግንባታው ደረጃውን በጠበቀ መልኩ እንዲጠናቀቅ አስተዋጽኦ ላደረጉ በየደረጃው ለሚገኙ አመራሮች፣ ቀና ባለሀብቶችና ሌሎች ባለድርሻዎች ክብር ይገባቸዋል ብለው ተናግረዋል። በአዲስ ከተማ ክፍለ ከተማ ወረዳ 14 የሚገኘው አዲስ ኢኮ ሁለገብ የህዝብ መዝናኛ ፓርክ በከንቲባ አዳነች አቤቤ ተመርቆ ለአገልግሎት ክፍት ተደረገ። አስኮ አዲስ ሰፈር አካባቢ በ30,000 ካሬ ሜትር ላይ ያረፈው ኢኮ ፓርክ ለህፃናት፣ ለወጣቶች፣ ለአረጋውያን ሁሉም ህዝብ በጋራ የሚገለገልበት ውብና ማራኪ ሆኖ የተጠናቀቀው ሁለገብ የመዝናኛ ፓርክ ነው ሲሉ ከንቲባ አዳነች አቤቤ ተናግረዋል። እንደዚህ አይነት መንፈስን የሚያድስ እጅግ በጣም የሚያምር ጽድት ያለ የጋራ መገልገያ ቦታ ስላገኛችሁ እንኳን ደስ ያላችሁ። ክፍለ ከተማው አቅዶ የሰራው ነው። 30,000 ካሬ ላይ ያረፈ የጋራ መጠቀሚያ ለህዝብ በጋራ የሚገለገልበት እጅግ በጣም የሚያምር ውብ አካባቢ ሆኖ ተጠናቋል። በዚህ ስፍራ ላይ ቀደም ብሎ ምን ነበረ የሚለውን ለአዲስ ከተማ ነዋሪዎች፣ ለአካባቢው ነዋሪዎች ማስረዳት ለቀባሪው አረዱት ነው። ይህንን ኢኮ ፓርክ ካየነው በርካታ መሰረተ ልማቶችን በውስጡ ይዟል። ወጣቶች የእግር ኳስ ሜዳ አግኝተዋል። መጪው ትውልድ ላይ ነው እየሰራን ያለ ነው። የበለጠ ትውልድ ግንባታ አካል ነው። ህፃናት በጣም ቦርቀው የሚጫወቱበት ደሃ ሀብታም ሳይል እንደ ልብ ገብተው የሚጫወቱበት በተለይ ክፍያ የሚገባው ቦታ አካባቢ ላይ መሄድ የማይችሉ ህፃናት እንደዚህ በእኩልነት ስሜት አካባቢያቸው ላይ መጫወት መቻል ቀላል አድርገን አንመለከተው። ትውልድ ነው የምንገነባውና የተገነባ ትውልድ ሀገር ይገነባል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው ይህ ቦታ ከዚህ በፊት የቆሻሻ መጣያ የነበረ መሆኑን ጠቅሰው ዛሬ ላይ ግን በርካታ እሴቶች ተጨምረውበት መንፈስን የሚያድስ ህዝብ በጋራ የሚጠቀምበት ንጹህ አካባቢ ሆኗል ሲሉ ተናግረዋል። ፓርኩ በውስጡ ፋውንቴን፣ የእግር ኳስ ሜዳ፣ የህፃናት መጫወቻ፣ አምፊ ቲያትር፣ ዘመናዊ ካፍቴሪያ፣ ሱቆች፣ የጁስ ባር፣ ፓርኪንግ፣ ዘመናዊ ሻወርና መጸዳጃ ቤት እንዲሁም ሰፊ የእግር ጉዞ የሚደረግበት መንገድ ቦታን አካቶ የያዘ ነው ብለው ተናግረዋል። በተለያዩ አካባቢዎች ተገንብተው ለአገልግሎት ክፍት የተደረጉ ፕሮጀክቶች የሀገራችንን ሁለንተና እድገትና ብልጽግና ለማረጋገጥ መሰረት የጣሉ ናቸው ሲሉ የማህበረሰብ አንቂዎች ተናገሩ። የአዲስ ከተማ ክፍለ ከተማ የሚዲያና ማህበረሰብ አንቂዎች በክፍለ ከተማው
ወረዳ 14 ተገንብቶ ለአገልግሎት ክፍት የተደረገውን የአዲስ ኢኮ ፓርክ እንዲሁም በወረዳ 6 በጎነት መንደር የተገነባውን ባለ 5 ወለል የጋራ መኖሪያ ህንጻ ጎብኝተዋል። በተለያዩ አካባቢዎች ተገንብተው ለአገልግሎት ክፍት የተደረጉ ፕሮጀክቶች የሀገራችንን ሁለንተናዊ እድገትና ብልጽግና ለማረጋገጥ መሰረት የጣሉ መሆናቸውን የገለጹት የጉብኝቱ ተሳታፊዎች እነዚህ ድንቅ ፕሮጀክቶች በተለያዩ የሚዲያ አማራጮች ማስተዋወቅና ለህብረተሰቡ ተደራሽ ማድረግ ይገባል ሲሉ ተናግረዋል። የክፍለ ከተማው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አበራ ግርማ በበኩላቸው መንግስት ፕሮጀክቶችን በአጭር ጊዜ ውስጥ በጥራትና በፍጥነት ጀምሮ የመጨረስ ባህል ያሳየበት መሆኑን ጠቅሰው የማህበረሰብ አንቂዎች የተሰሩ ፕሮጀክቶችን በውል ተረድተው ለሌሎችም ለማሳወቅ እንዲችሉ ታስቦ የተዘጋጀ ጉብኝት ነው ሲሉ ተናግረዋል። በአዲስ ከተማ ክፍለ ከተማ የቅድመ አንደኛ ደረጃ ትምህርት ቤት የጂ+2 ማስፋፊያ ግንባታ ማስጀመሪያ ተካሄደ። በክፍለ ከተማው ወረዳ 11 ሶራምባ ቅድመ አንደኛ ደረጃ ትምህርት ቤት የጂ+2 የማስፋፊያ ግንባታ የፌዴራል የከተማ የክፍለ ከተማና የወረዳ አመራሮች በተገኙበት ማስጀመሪያ በይፋ ተካሂዷል። በዕለቱ የተገኙት የኢፌዴሪ ግብርና ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ወይዘሮ የሺመቤት ነጋሽ በሀገራችን እንዲሁም በመዲናችን አዲስ አበባ ለትምህርት ዘርፉ በትኩረት እየተሰራ መሆኑን ጠቅሰው ዛሬ በአዲስ ከተማ ክፍለ ከተማ የተጀመረው የማስፋፊያ ግንባታ የትምህርት ተደራሽነትን ጥራትንና ደረጃን በማሻሻል የመማር ማስተማር ስራን ለማሳለጥ የሚያስችል ነው ሲሉ ተናግረዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው ዛሬ ያስጀመርነው የማስፋፊያ ግንባታ በመምህራን በወላጆችና በተማሪዎች ዘንድ ለረጅም ዓመታት የመልካም አስተዳደር ጥያቄ ሆኖ ሲነሳ የነበረ ነው ብለው አስተዳደሩም ይህንን የህዝብ ጥያቄ ለመመለስ የቅድሚያ ሰጥቶ ግንባታውን አስጀምሯል ሲሉ ገልጸዋል። የወረዳ 11 ዋና ስራ አስፈጻሚ ወይዘሮ ሳራ ሸዋቀና በበኩላቸው በእውቀት የዳበረ ተመራማሪ ትውልድ ለመገንባት እየተሰራ ለመሆኑ ዛሬ ያስጀመርነው ፕሮጀክት ማሳያ ነው ብለው ተናግረዋል። በአዲስ ከተማ ክፍለ ከተማ ለ1350 ተጠቃሚዎች የሌማት ትሩፋት ተግባር ማጠናከሪያ ዶሮና ኬጂ ስርጭት ተደረገ። በዕለቱ መልእክት ያስተላለፉት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ የነዋሪውን ተጠቃሚነት ለማረጋገጥ በከተማ ግብርና ዘርፍ ትኩረት ሰጥተን በርካታ ስራዎችን ማከናወን ችለናል። በዚህም እየተስተዋለ ያለውን የኑሮ ውድነትን ከማረጋገጥ አንጻር ጉልህ አስተዋጽኦ እያበረከተ ይገኛል ሲሉ ገልጸዋል። የአዲስ ከተማ ክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝ ወርቅነህ በበኩላቸው የሌማት ትሩፋት ስራዎቻችን ከዚህ አልፎ ለሌሎች መትረፍ መቻላቸውን እውን ለማድረግ የዶሮ ጫጩትና የዶሮ ኬጂ እንዲሁም መኖ መበርከቱ እንደ መነሻ በመውሰድ የኑሮ ደረጃችሁን ከማሻሻልና የኢኮኖሚ አቅማችሁን ከማሳደግ ባሻገር ጤናማ ትውልድ ለመፍጠር የሚረዳ ይሆናል ሲሉ አስገንዝበዋል። የክፍለ ከተማው አርሶ አደርና የከተማ ግብርና ጽህፈት ቤት ኃላፊ አቶ የሮሴን ቶሎሳ በበኩላቸው የሌማት ትሩፋት ተግባርን አጠናክሮ በማስቀጠል የህብረተሰቡን የኑሮ ሁኔታ በተሻለ መንገድ በማሳደግ በዚህ ኢኒሼቲቭ በዘላቂነት ተጠቃሚ እንድትሆኑ መንግስት አስፈላጊውን ድጋፍ በማድረግ የተመጣጠነ ምግብ ለማግኘት ያግዛል ሲሉ ተናግረዋል። በክፍለ ከተማው 37 አይነት ዝርያ ያላቸው ከ400 ሺህ በላይ ችግኞችን በማፍላት ከዚህ በፊት በግዢ ይፈጸም የነበረው ችግኝን በራስ አቅም ለመቻል ውጤታማ ስራ እየተሰራ መሆኑ ተገለጸ። በአዲስ ከተማ ክፍለ ከተማ ለዘንድሮ ክረምት የአረንጓዴ አሻራ መርሃ ግብር የሚሆን ችግኝ በማፍላት ከአሁን ቀደም በርካታ በጀት በመመደብ ይፈጸም የነበረው ግዢ ሙሉ በሙሉ ማስቀረት የሚያስችል ውጤታማ ስራ እየተሰራ መሆኑን የከተማ ውበትና አረንጓዴ ልማት ጽህፈት ቤት ኃላፊ አቶ ቢኒያም ተስፋዬ ተናግረዋል። ለፍራፍሬነት የሚሆኑ ለአበባና ለውበት የሚሆኑ እንዲሁም ለደን ዛፍ የሚሆኑ በአጠቃላይ 37 አይነት ዝርያ ያላቸው ችግኞችን ማፍላት መቻሉን የገለጹት አቶ ቢኒያም ለዘንድሮ ክረምት የአረንጓዴ አሻራ መርሃ ግብር የሚሆን በቂ ችግኝ ማፍላት መቻሉን የገለጹት ኃላፊው ከመንግስት ቋት ወጥቶ ይፈጸም የነበረውን የችግኝ ግዢ ሙሉ በሙሉ ማስቀረት የሚችል ከ400 ሺህ በላይ ችግኞችን ማፍላት መቻሉን አስታውቀዋል። ለዛሬ ያዘጋጀንላችሁ ዜናዎች ይህንን ይመስሉ ነበረ። ሳምንት ከሌላ ዜናዎች ጋር እስከምንገናኝ መልካም ሳምንት።